እንኳን ወደ ዝንቅ መረጃ በሰላም መጣችሁ። ዛሬ የምናየው በፊንቴክ ኢንቨስትመንት ውስጥ በተፈጸመ ማጭበርበር የተጠረጠሩ ታዋቂ ግለሰቦች የዋስትና መብት ተፈቀደ። በፊንቴክ የኢንቨስትመንት ስራ ላይ ተሰማርተናል በሚል በተፈጸመ የማጭበርበር ድርጊት ተጠርጥረው በቁጥጥር ስር የዋሉ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች የዋስትና መብታቸው እንዲከበር የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ውሳኔ አስተላልፏል። ፍርድ ቤቱ ተጠርጣሪዎቹ በዋስትና ለመፍታት የሚያስይዙትን የገንዘብ መጠን ለመወሰን ለሰኞ ግንቦት 3 ቀን 2018 ዓ.ም ቀጠሮ ይዟል። በጉዳዩ ላይ አስተያየቱን የሰጠው አቃቢ ሕግ ከአምስተኛ ተከሳሽ መንሱር ጀማል ውጪ ያሉትን ሌሎች ተጠርጣሪዎች በዋስትና ቢወጡ ተቃውሞ እንደሌለው ገልጿል። ሆኖም ፍርድ ቤቱ አቃቢ ሕግ በመንሱር ጀማል የዋስትና መብት ላይ ያለውን ተቃውሞ በዝርዝር በጽሁፍ አዘጋጅቶ ለግንቦት 3 ቀን እንዲያቀርብ ትዕዛዝ ሰጥቷል። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ።